ዳስጣልን በጣም ደጋግሜ ሰምቼዋለሁ። ዘፈን አይተነተንም፣ ደራሲው ነው የሚያውቀው ለምን እንደደረሰ። ድሮ በደርግ ጊዜ እንደምታውቀው የኤፍሬም ታምሩ ዘፈን ነበረ፣ ሰፊ ጎጆ እልፍኝ እያለሽ ምን ነው በአደባባይ ትቀጭኛለሽ የሚል ዘፈን ነበረው። ያኔ እኛ የፍቅር ዘፈን ነው ብለን እስክስቴ ገዳሜ እያልንበት ነበረ፣ ለሴት እየተረጎምን ማለት ነው። ከአመታት በኋላ ደራሲው መጣና ሰለሞን ማን ነው የሚባለው ጋዜጠኛ ላይ ሶል ጋር ቀርቦ ይጠይቀው ነበረ። እሱ በወቅቱ ያቅ ስለነበረ ማለት ነው። አይ በወቅቱ ደርግን መውቀስ ስለማይቻል ዘፈንም ሳንሱር ስለሚደረግ በቀጥታ መስፈን ስለማይቻል በአደባባይ ለሚረሸኑት የኢሃፓ በቀይ ሽብር ለሚረሸኑት ወጣቶች ለመግለጽ የተደረገ ዘፈን ነው ብሎ ነበር የገለጸው። እስከዛ ድረስ እኛ እናውቀውም ነበር። አሁን እኔ የቴዲን ዘፈን ሳዳምጠው ለአማቾቹ አገር የጻፋት ይመስለኛል እንጂ ለኢትዮጵያ የተጻፈ ግጥም አለበት አሁን ኢትዮጵያ ባለች ተጨባጭ ሁኔታ ብዬ አላስበው። ሜቢ ለኤርትራ የተጻፈ አምሰለት ሙጬ ጽፋው ቴዲ ዘፍናው ከሆነ ኤርትራን ይመጥናል። አገር እየፈረሰች ከሆነ ኤርትራ ናት እየፈረሰች ያለችው እየሞተች ያለችው። ኢትዮጵያ ውስጥ ያለው አሁን ባለ ተጨባጭ ሁኔታ እየሞተች ያለች ሀገር ሳይሆን እያበበች ያለች ሀገር ነው የማየው። እየተነሳች ያለች ሀገር ነው የማየው። ተስፋ የሚታይባት ሀገር ነው የማየው። የዓለም አትሌቲክስ ስፖርት እንኳን በኢትዮጵያ ተዘጋጅቶ የማይታወቀው ቅድም አንተ ዜና ስትዘግብ የነበረ የአሜሪካ ምርጥ የዓለም አትሌቶች ሁሉ ኢትዮጵያ ውስጥ መጥቶ ዛሬ ሲሮጡ ነበር። የሞተች አገር ላይ ዓለም እየመጣ እንዲህ አይነት ትልቅ ውድድር ተደርጎ የማይታወቀው ውድድር የምታዘጋጅ ሀገር ለኤርትራ ይሆናል። ጸሐፊዋ አምሰለት ሙጬ፣ ዘፋኙ ቴዲ አፍሮ ይሆናል ብዬ ነው። ደራሲው ነው ግጥሙን የሚያውቀው። ደራሲው ለምን እንደደረሰ እንጂ ዘፋኙ ድምፅ ነው የሚያውሰው፣ ድምፁን ነው የሚያውሰው። ድምፅ ስላለው ደራሲው የራሱን ስለ ልቦና ለምን እንደጻፈው ለምን እንደሚል የሚተነትነው ቀን የዛ ጊዜ ነው። ይሄንን ጽሁፍ ላይ የጻፍኩት ለዚህ ጉዳይ ነው ሊለን የሚችለው አሁን ባለ ተጨባጭ ፖለቲከኞች በተነተኑት ካየው ግን ዞር በል ኢትዮጵያዊነቴን አትንገረኝ የሚለው ለዶክተር አብይ ሳይሆን እሱ ይዟት የነበረው ልሙጧ ባንዲራ ሸፍታበት ጫካ ስለገባች ኢትዮጵያዊነት ባንዲራ ይዘን ለአንተ እናስተምርሃለን ለሚሉት ባንዲራን መልሷት ኢትዮጵያዊነት ወደ አንተ አይደለም የምታስተምረኝ የሚለው ለአብይ አህመድ ሳይሆን ለጫካ ለሸፈቱትና ነፃ እናወጣለን ኢትዮጵያዊነት ብሎ የሚወዳትን ባንዲራ ይዞ ለሸፈቱበት የሽፍታ ቡድን የተገጠማት ግጥም ይመስለኛል። በእኔ የሙዚቃ ትንተና ስመለከተው አንድን ነገር አንድ ሰው ስለ ፍቅረኛው ዘፈን ሲያዳምጥ ፍቅረኛው ያደረገችበትን ወይም ያደረገችለትን አዳምጦ እዚህ ገዳሜ ብሎ ያለቅሳል ወይም ይጨፍራል። አሁን ባለ የኢትዮጵያ ተጨባጭ ሁኔታ ጋር ቴዲ ይህን ዘፈን ከዚህ በደርግ ጊዜ ዘፍኖት ቢሆን በመለስ ዜናዊ ዘፈን ዘፍኖት ቢሆን ትንሽ ከኢትዮጵያ ጋር ከኢትዮጵያ ተጨባጭ ነባራዊ ሁኔታ ጋር የተገናኘ ዘፈን ነው ብዬ ልወስድለት እችላለሁ። አሁን ኢትዮጵያ በተለያየ የልማት አውንቷራ በተለያየ ዓለም ዲፕሎማሲ በተለያየ ኢኮኖሚ እድገት በተለያየ የከተማ ጽዳት በተለያየ ሁኔታ ላይ ባለችበት ጊዜ መሃል ገብቶ ወደ ዳር የተገፋ የለም። ቴዲ አፍሮ በመለስ ዜናዊ በወያኔ ዘመነ መንግስት ጣፎ ነው የሚኖረው። ኦሮሚያ ክልል ሲዲዲሲ የሚባል በጣም የጸዳ አለማየሁ ከተማ የሰራው ሪል ስቴት ውስጥ እዛ ነበረ ቤቱ እና ኃይሌ ምናምን ታዋቂ ሰዎች። ምክንያቱም ከአዲስ አበባ በጣም ሩቅ ነው።
አሁን ግን ቴዲ ወደ መሃል መጥቶ በአብይ አህመድ ጊዜ ሲኤምሲ አካባቢ ነው ቤት ገዝቶ የሚኖረው። ወደ መሃል መጣ እንጂ በግል ኑሮ እንኳን ድሮ ከሚኖርበት ወደ አዲስ አበባ ነው የመጣው። አዲስ አበባ ውስጥ ገብቶ የገፋው ብሔርም የለም የገፋው መንግስትም የለም። ቆሻሻ ተገፋ ብሎ የሚያዝን ከሆነ ትናንት ቆሻሻን ሸሽቶ ነው ቆሸሸች ከተማ ውስጥ አልኖርም ብሎ ነው ጣፎ ሲኖር የነበረው። አሁን አዲስ አበባ ስለጸዳች ወደ አዲስ አበባ መጥቶ ልጆቹን ዱባይና አሜሪካ ወስዶ ወይም የሚወልደው የሚያዝናናትን ዛሬ የአዲስ አበባ ሪቨርስ ወንዞች ዳር የተለያየ የጸዱና የተዋቡ ፓርኮች ውስጥ እሁድ እንኳን ቴዲ ከዱሮ ከቤት የማይወጣው አሁን ማታ ማታ ቀስ ብሎ ከአምሰለት ሙጬ ጋር ልጆቹን ይዞ ሲያዝናና አይኔ በብርሃኑ አይቼዋለሁ። ስለዚህ ስለ የትኛው ከተማ እንደዘፈነ ስለ የትኛው አገር እንደዘፈነ ማወቅ ቢከብደኝም የትኛው አገር ናት ይሄንን የምትመስለው ብዬ ካየው ግን የአማቾቹ አገር ነው። እየሞተችም ያለችው እሷ ነች። እንኳን ኢትዮጵያኖች ከመሃል ሊሰደዱ የአማቾቹ ዜጎች 1 ሚሊዮን አዲስ አበባ ውስጥ ይኖራሉ። 1 ሚሊዮን እንኳን ኢትዮጵያን ልንገፋ እንኳን ኢትዮጵያኖች ሊገፉና ዳር ሊወጡ በሱ መገለጫ አዲስ አበባ ፒያሳ ከሳንቺስ በፈረሰ ቦታ ኦሮሞ ሰፍሮ ኦሮሞ ኖሮ ሌላው ብሔር ቢሰደድ ኖሮ የቴዲ ዘፈን ሴንስ አረገኝ ነበር። አንድ ምሳሌ ልስጥ። አዲስ አበባ የምታከሆነ ቴዲ ኡራኤል ፊት ለፊት አሁን እነ የአትሌቶች መንደር የተሰራ ቦታ በኢንቨስትመንት የወሰደው ሻቃ ሞል ይባላል። ኦሮሞ ሰርቶ ከጨረሰ በኋላ በቃ ይሄ ቦታ አይሆንም ለዚህ ጉዳይ ነው የምንፈልገው ብሎ የኦሮሞ ልጅ ነው ያን ቦታ የለቀቀው እያለቀሰ እንባ እያነባ እስካሁን ለኢንቨስትመንት እንኳን የከፈለውን ቦታ ደህና ቦታ ስላልሰጡኝ አልቀበልም ነው ያለው። ቆይ እዛ ጋር አንድ ጥያቄ ላንሳልህ። ቆይ እሺ፣ ቴዲ አፍሮ በግጥሙ ኦሮሞ የሚል ቃል አልተጠቀመም። አንተ ኬታ ምተህ ነው ለኦሮሞ ነው ኦሮሞ ነው የገባው የሚል ትንታኔ ሲያስገባ ነበር። ቀድም አንድ ወዳጅ አንተ ላይ ቀርቦ ምን አለ? አማራው ነው የተፈናቀለ አለክ። ይህን ነው አማራ አንድ ቦታ አዲስ አበባ ሰፍሮ ያየው? የት ጋ ነው አንድ አማራ ብቻ በአንድ አካባቢ የተቀመጠበት አዲስ አበባ ያለው? አንድ ቤት ኦሮሞ ካገኘ አንድ ቤት ጉራጌ፣ አንድ ቤት ትግሬ፣ አንድ ቤት አማራ፣ አንድ ቤት ብሔር ብሔረሰቦች ነው የተፈናቀሉበት ቦታ ያሉት። አሁንም ሄደ እነሱ ያረፉበት የሄደ የገቡበት ኮንዶሚኒየም ብታቸው አማራ የለበትም። እንደ አንድ ኢትዮጵያዊ አንድ አማራ እዛ ቤት ውስጥ ሊኖር ይችላል። ኦሮሞ ብቻ አይደለም፣ እንደ አንድ ኢትዮጵያዊ ኦሮሞ እዛ ዱሮ እንደነበሩ እሺ፣ ዱሮ እንደነበሩት ዱሮ እንደሚኖሩት የሰፈሩበት ቦታ እልል ብሎ ተደስቶ ከሽንት ቤት ከግም ከማይረባ ሰፈር በእልልታና በደስታ የሄደውን ህዝብ ከመሃል ገብቶ የተገፋ ኢትዮጵያዊ የለም። እንኳን ኢትዮጵያዊ የራሱ የአማቾቹ ዘመዶች ሲኤምሲና ቦሌን ተቆጣጥረው ምስቱ ጭምር ዜግነትሽ እኮ ኤርትራዊ ነው አልተባለችም። ከኢትዮጵያዊ በላይ ኢንቨስትመንት እያደረገች ኢትዮጵያ ውስጥ የምትኖርበት አገር የት ነው ኢትዮጵያዊ የተገፋ የሚለውን ማንሳት ማወቅ ያስፈልጋል። ዘፈኑ ጊዜውን ወቅቱን ኢትዮጵያን የማይዋጅ ከሆነም ይሄ ዘፈን ለየት ሀገር ነው ከተባለ ለኤርትራ ተጽፎ በቴዲ አፍሮ የተዘፈነ ዘፈን ነው ብዬ ነው ማምነው። ድምፁን ተከራይተውት ታንኪዩ ቃለ የቴዲ አፍሮን ዳስጣል እንዴት አገኘው? አመሰግናለሁ ቴሪሻ። አንድ ብትቀየር ደስ የሚለኝ ዳስጣል በቅንፍ አንሳው ነው የስሙ የዘፈኑ ታይትል እና አይ ቲንክ ትልቅ ትርጉም ስላለው አንሳው የሚለውን ፓርት አብረህ ብትጠቅሰው። ከዛ ውጪ ዘፈኑን እንግዲህ ግጥሙን በቅደም ተከተል ልሂድበት። ሰው አይ ቲንክ የመጀመሪያው በጣም ቁልፍ ፖይንት ያነሳው በእኔ ግንዛቤ ባሳደገኝ ቀዬ ባደግኩበት ሀገር ባይተዋር ሰሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ይላል። ይሄ
በግልጽ ያለው በግልጽ ሆኖ አይ ቲንክ መብራራት ያለበት እንዴት አቀርቅሬ ባንዲራዬን ላንሳት የሚለው ነው። ያ ከእናቶቻችን ነጠላ ላይ ከመኪና ላይ እየፋቁ መሬት ላይ እየጣሉ የረገጡትን ባንዲራ ብቻ ነው አቀርቅለህ ልታነሳው የምትችለው። ለኢትዮጵያ ባንዲራ ያለው ከፍተኛ ጥላቻ፣ ለኢትዮጵያ ታሪክ ያለው ከፍተኛ ጥላቻ ባንዲራው ላይ ነው የሚወጡት። አሚን ሰው ልብ ውስጥ ያለውን የኢትዮጵያዊነት ስሜት፣ ሰው ልብ ውስጥ ያለውን የአብሮነት ስሜት፣ የቅልቅል ብሔር ማንነትን ፍቀው ላይ ያወጡት አይችሉም። ግን መገለጫ የሆነውን ባንዲራ እንዴት እየቀዳደዱ እንዴት መሬት ላይ እየጣሉ በጥምቀት በኢሬቻ በተለያዩ በዓላት ላይ ባንዲራው ላይ ያለውን ጥላቻቸውን መሬት ላይ እየጣሉ ሲረግጡት አይተናል። እና እንዴት አቀርቅሬ ባንዲራዬን ላንሳት ይላል። በተወለደበት ሀገር ባደገበት ሰፈር ባይተዋር ተደርጎ ባንዲራው መሬት ላይ እየተጣለ ሲረገጥ ያየ ሰው እንግዲህ የሚሰማውን ስሜት ይገልጻል። አንድ ወደ ኋላ ልመለስና ቴዲ በነገራችን ላይ ከአንድ ዘር የወጣ ሰው አይደለም። ቅልቅል ብሔር ማንነት ያለው ኢትዮጵያዊነትን በኢትዮጵያዊነት የሚገልጽ ነው። እዚህ ውስጥ ቴዲ ይሄንን ዘፈን ያወጣው ስለ ከሌ ብሔር ነው፣ ስለ ከሌ ብሔር ነው፣ ከሌን ደግፎ ከሌን ተቃውሞ ነው የሚለው አይሰራም። ይሄ ውሸት ነው። ከፖለቲካው በዘፈን ውስጥ ካለው እውነት ጋር ተቃርኖ ያላቸው ሰዎች ቴዲን ሌብል ለማድረግና ለማጥቃት ከመጠቀም ውጭ ያ ምንም ትርጉም ያለው ነገር አይደለም። በአንተ እምነት ወይም ደግሞ በቴዲ አፍሮ እዛ ጋር የተከላት ባንዲራ አለች። ትክክለኛ ባንዲራ የትኛው ነው ብለህ የምታስበው? መሀል ላይ ኮከብ ያለው ወይስ የሌለው? እኔ ትክክለኛ ባንዲራ ነው ብዬ የማስበው አረንጓዴ ቢጫ ቀይ ባንዲራው ነው። ምክንያቱም ኃይለ ሥላሴ የራሳቸው የዙፋን ባንዲራ ነበራቸው። ደርግ የራሱ የፓርቲ ባንዲራ ነበረው። ስለዚህ ኮከብ የሌለበት ባንዲራ የኢትዮጵያ ባንዲራ ነው። ደርግም የራሱ ነገር ነበር። ኮከቡን ማትፈልገው ለምንድን ነው? ኮከቡ የአንድ ፓርቲ ውጤት ስለሆነ የአንድ ፓርቲ ልክ ደርግ እንደነበረው ወራቨር የደርግ ምልክት ከዛ ለይቼ አላየውም። ከፓርቲው ነው ችግር ወይስ ከትርጉሙ ነው? ትርጉሙ ለምሳሌ አንቀጽ 3 ላይ ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ የኢትዮጵያ ብሔር ብሔረሰቦች ህዝቦችና የሃይማኖት እኩልነትን በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል ይላል። ይህን ኮከብ አልፈልግም ስትል አውቶማቲካሊ ከነዚህ አካላቶች ጋር ነው የምታስረዳው። ያ ማለት እኮ ከዛ በፊት ኢትዮጵያ የሃይማኖት እኩልነትና አንድነት የብሔር ብሔረሰቦች እኩልነት አልነበረም። እኔ አምጥቼ የሆነ የፔጋን ሲምብል የሆነ እንደውም የኮከቡን ትክክለኛ ትርጉም ሄደ ብታየው ከሰይጣን አምልኮ ጋር የሚገናኝ ፔንታግራም የሚባል ኮከብ ነው። ከጥንት ጊዜ ጀምሮ ከሰይጣን አምልኮ ጋር ግንኙነት ያለውን ነገር ልክ ሰዶማውያኖቹ የቀስተ ዳመናውን የራሳቸው ትርጉም ሰጥተው እንዳደረጉት ኢህአዴግም ይህንን የሰይጣን አምልኮ ኮከብ አምጥቶ የራሱ ትርጉም ፈጥሮለት የሌለ ችግርን አለ ብሎ ህገ መንግስት ውስጥም ባንዲራው ላይ ያመጣው ነገር ነው። ይህንን ኮከብ እኔ አልቀበለውም። እንደ አንድ በፈጣሪ እንደሚያምን ሰው የሰይጣንን ኮከብ የአንድነት ምልክት አድርጌ ልቀበል አልችልም። ሲቀጥል ደግሞ ኢህአዴግ ያንን የማድረግ መብት አለው ለኢህአዴግ ፓርቲ ወይ ወራቨር ለፓርቲው። ደርግም እንዳደረገው ኃይለሥላሴም አንበሳ እንዳደረጉት። ኢትዮጵያን ግን ሃይማኖት ሳይለያይ ብሔር ሳይለያይ እኩል አድርጎ የሚገልጻት ባንዲራ አረንጓዴ ቢጫ ቀዩ ነው። ቴዲሻ ወደ ዘፈኑ ግጥሞች ልመለስ። ስለ ባንዲራው ብዙ መሄድ አልፈልግም። አመሰግናለሁ። ብቻ ግን የሚቀጥለው ሌላ ደግሞ ጥልቅ ሀሳብ እኔ ከዚህ ያየሁት ከግጥሞቹ ላይ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት ይላል። ይህንን በነገራችን ላይ ይደጋግመዋል። እዚህ ጋር ይህንን አሁን ስለ ኢትዮጵያ ስለ ጀግኖች ሲያወራ ስለ አንድነትም እያወራ ነው። እዚህ ላይ የከሌን ጀግና አልመረጠም። ጀግኖች በአንድነት ነው ያለው። ይሄ የኢትዮጵያ ታሪክ የኢትዮጵያ የጀግንነት ታሪክ የሁሉም እንደሆነ በግልጽ እየነገረ ነው። ከዛ ቀጥሎ ምን ይላል? ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይላል። አሁንም ባንዲራውን አቀርቅሮ ስለማንሳት እያወራ ነው። እንግዲህ ለዚህ ለአረንጓዴ ቢጫ ቀይ ባንዲራ አንድ ብሔር ብቻውን አልሞተላትም። የኦሮሞ ልጆች ሞተውላታል፣ የአማራ ልጆች ሞተውላታል። ሁሉም የኢትዮጵያ ልጆች ለዚች ባንዲራ በየጦር ሜዳው ተሰውተውላታል። ይሄንን ባንዲራ ግን ሲያየው የሚናደድ መንግስት አሁን ስልጣን ላይ ያለ ይሄንን ባንዲራ ማየት የማይፈልግ
ባገኘው አጋጣሚ ሁሉ ሚኒማይዝ ማድረግ የሚፈልግ መንግስት አሁን አለ። ሌላ የሚቀጥለው በጣም ጥልቅ እና ጠንካራ ሀሳብ ብዬ የወሰድኩት የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ይላል። እዚህ ጋር የጥንት አርበኞች ብሎ ስፔሲፋይ አድርጎታል። አርበኞች የሚለውን ሲረገጥ ባንዲራው ገና አሁን ሞቱ ይላል። እንግዲህ አባቶቻችን ደማቸውን ያፈሰሱላትን ባንዲራ የሚረግጥ መንግስት እንዳለ፣ የሚረግጥ አስተሳሰብ እንዳለ፣ የሚረግጥ ትውልድ እንደመጣ ይነግርሃል። የጥንት ጀግኖችን አሁን ባንዲራ ያልተረገጠበት ቦታ ነገር እስኪ ይሄ አረንጓዴ ቢጫ ቀይ በኢትዮጵያ ምድር ላይ ያልተዋረደበት ወይም ደግሞ ያልተቀደደበት በለው ዳሜጅ ያልሆነበት ቦታ ላይ እስኪ እዚህ አካባቢ እኔ እንደ አንድ አማራ ኮራ ብዬ የምነግርህ አማራ ክልል ውስጥ የኢትዮጵያ ባንዲራ ሲዋረድ አይቻላል። ጉራጌ እዛ ክልል ላይ አረንጓዴ ቢጫ ቀይ ሲቃጠል አይተሃል? አላየህም? አላየሁም። እኔ አላየህም። አፋር ክልል ውስጥ ሲቃጠል እስክንድርን ለመቃወም የወጡ አረንጓዴ ቢጫ ቀይን አቃጥሏል በሳት እስክንድርን ለመቃወም የወጡ እኔ እነዚህ ሰዎች የከላይ ኤጀንት እንጂ የአማራ ህዝብ መገለጫ አድርጌ አላቸውም። አፋር ክልል ላይም አልተቃጠለም። በነገራችን ላይ ብዙ ትግራይ ክልል አካባቢ ዋና ዋና ቦታዎች ላይ የሉም። ኦሮሚያ ክልል ላይ ሲቀደድ አይተናል፣ ትክክል ነው። ከመከባስ ላይ ሲፋቅ አይተናል፣ ትክክል ነው። አማራ ክልል ላይ ሲቃጠል አይተናል። ለመሆኑ ይሄ ባንዲራ ያልተንገላታበት ቦታ አለ? ለዚህ ባንዲራ ሊቆረቆር የሚችለው ማለት ነው? ለዚህ ባንዲራ ሊቆረቆር የሚችለው ኢትዮጵያን እንደ ሀገር የሚወድ የኢትዮጵያን ህዝብ እንደ አንድ የሚያይ ማንኛውም መገለጫ ብሎ የሚያምነው ሰው ይህንን ባንዲራ ሊቆረቆርለት ሊወደው ይገባል። ይሄ ባንዲራ ለአማራው በተለየ መልኩ ኃላፊነት አልተሰጠውም፣ ለሌላውም በተለየ መልኩ ኃላፊነት አልተሰጠውም። ባንዲራው የኢትዮጵያ መገለጫ ነው። ኢትዮጵያ ወዳድ ሁሉ ይህንን አረንጓዴ ቢጫ ቀይ ባንዲራ ሊያከብረው ሊንከባከበው እና የሚገባውን ሪስፔክት ሊሰጠው መሆን አለበት። ኤኒዌይስ ከባንዲራው አሁንም እንግዲህ አብዛኛው ሀሳብ ባንዲራው ላይ ያጠነጥናል እንዳያችሁት። ግን ከዛ ውጭም የሚናገራቸው ነገሮች አሉ። አሁን ለምሳሌ ብዙዎቻችን ያየነው ህፃናት ትምህርት ቤት ሄደው ከትምህርት ቤት ሲመለሱ ቤታቸው ፈርሶ እናቶቻቸው እያለቀሱ ቤታቸው ብቻ አይደለም ሰፈራቸው ፈራርሶ ከ24 ሰዓት እስከ 72 ሰዓት ውጡ ብለዋቸው እንደው ማመን ራሱ አቅቷቸው የእውነት ሳይመስላቸው ሲመለሱ ሰፈራቸው በቡልዶዘር እየታረሰ ያጋጠማቸው የአዲስ አበባ ሰዎችን በአይናችን አይተናል። ጽፈት ቤት ለጽፈት ቤት እየተንከራተቱ እንባቸውን ሲራጩ ዘራችሁ ምንድን ነው? እናንተ ናችሁ፣ ከእናንተ ምንም የሚያገባን የለም፣ ሂዱ ወደ ክልላችሁ ሲባሉ አይተናል። ስንት ጀኔሬሽን 2-3 ጀኔሬሽን ወልደው ተዋልደው የኖሩ የአዲስ አበባ ነዋሪዎች በኮሪደር ልማት ስም በሸገር ሲቲ ስም ይሄ አዲስ አበባ ውስጥ ብቻ አይደለም። አንድ ጥያቄ ላንሳለን፣ እሱንም አንድ ላይ ትሄድበታለን። አንተ አማራ ብሔርተኛ ነህ ወይስ ኢትዮጵያኒስት ነህ? እኔ አማራ ብሔርተኛ ነኝ። ለወትሮ ኢትዮጵያኒስቶችን ታሳዱ የነበራችሁ አሁን ኢትዮጵያኒስት ተቆርቋሪ የሆናችሁ ለምንድን ነው? ምን ያገናኛል? ብሔርተኛ ከሆናችሁ መጀመሪያ ብሔራችሁን አማራን ማደራጀት ብሔርተኝነቱ ላይ ማተኮር ነው። በተለየ ሁኔታ ምንድን ነው ከእናንተ ከዚህ ጋር የምትሰፉት? ቢካዝ የአማራ ብሔርተኝነት ከተገንጣይነት ስሜት ውስጥ አይደለም የሚወጣው። ብሔርተኝነቱ የሚወጣው አማራ ታርጌት ተደርጎ ስለተጠቃ እንጂ አማራ ኢትዮጵያን ለማፍረስና የራሱን ሀገር ለመመስረት አይደለም ብሔርተኛ የሆነው እንደ ህወሓት ወይንም እንደ ኦነጋውያን ማለት ነው። የአማራ ብሔርተኝነት የመጣው ኢትዮጵያን ለማፍረስ የሚፈልጉ የታጠቁና የተደራጁ ለወትሮ 365ቱንም ቀናቶች የኔን ያለ እዚህ ብሔር ብሔረሰቦችን ያወያየ ሰው የለም። እያንዳንዳችሁን የእጄን መዳፍ ያላካቸዋሉ። 365ቱን ቀናቶች እኛን ሲያስበሉን የነበሩት እንዳንደራጅ ኢትዮጵያ የሚሉ ኃይሎች ናቸው ትሉ ነበር። አማራው እንዳይደራጅ ዋነኛ እንቅፋት ቴዲ ኢትዮጵያኒስት ነው። ምንድነው እናንተ ከዚህ ጋር ያገናኛችሁ? ጥሩ ጥያቄ ነው አሁን የጠየቀው። ኢትዮጵያኒስቶች አማራዎች በዘራቸው ተለይተው ሲጨፈጨፉ አማራዎች ኢትዮጵያውያኖች ናቸው ብለው በኢትዮጵያንስት መንፈስ እንኳን አንድ መግለጫ አላወጡልንም። አማራ ኢትዮጵያንስት ሲሆን
ፐርፌክትሊ ፋይን ኢትዮጵያኒስት ብለው አማራው ኪስ ውስጥ አማራው ልብ ውስጥ ይገባሉ። አማራው በአማራነቱ በገዛ ሀገሩ ሲጠቃ ግን በኢትዮጵያኒስት መንፈስ መጥተው ለአማራው ድምፅ አይሆኑትም፣ አይደርሱለትም፣ አብረውት አይሰለፉም። እነዚህን ኢትዮጵያኒስቶች እኛ የምንላቸው ፌክ ኢትዮጵያኒስቶች ነው። ለምን? አማራው በልቡ ከኢትዮጵያ ጋር የተለያየ ከኢትዮጵያ ጋር ጥላቻ ያለው ማህበረሰብ አይደለም። አማራው እሱ ላይ የሚደርስበት ዘር ተኮር ግፍና በደል እስከ ቆመ ድረስ ኢትዮጵያን ለማፍረስ አንድም ቀን አስቦ የማያውቅም። አንድም ድርጅት ፈጥሮ የማያውቅም። ስለው ነበር እሱን እኔም እኮ አማራ የሐሰት ትርክት ሰለባ ውጤት ነው። የሰብአዊ ድርጊት ተፈጽሞበታል። እኔ እንደውም ብዙዎቹ ሰርገው ገቦችን ውጡ እያልኩ አረፍ ነው የምለው። አማራዎች ራሳቸውን ያደራጁ ንዑስ ብሔርተኝነት መጀመሪያ አማራ ራሱን አደራጅቶ በቂ ተወካዮችን ይዞ መጥቶ ለኢትዮጵያዊነት ኮንትሪቢዩት ያደርጋል። እንደማንኛውም እንደ ኦሮሞ፣ እንደ ትግራይ፣ እንደ ሲዳማ፣ እንደ ወላይታ፣ እንደ ሁሉም። ስለዚህ አማራ ራሱን ያደራጅ። እናንተ ያለፉትን ዓመታት ቴዲ አፍሮን ዘፈን እስኪለቅ ድረስ ኢትዮጵያኒስት ኃይሎችን እንዳትደራጁ እንቅፋት እንደሆኑባችሁ እነሱን የማሳደር ስራ ኢቨን እስክንድር ነጋን ራሱ የምታሳዱት ኢትዮጵያኒስት ኃይል ነው ማለት ነው። ፕሮፌሰር ነጋን አሁን እዚህ ጋር እንደ ኢትዮጵያ በተገለጸ ጉዳይ ላይ እንደ ክልል 3 ነዋሪ የራሳቸውን ሀሳብ ኮንትሪቢዩት ማድረግ ሲገባቸው ለምንድነው በዋነኛነት ተቆርቋሪ የሆናችሁት የሚሉ ሀሳቦች ይነሳሉና ይህንንና ማለት የምትፈልገውን ጨምረ በ2 ደቂቃ አጠቃል፣ ከዛ ወደ ሌሎች እንሄዳለን። ኦኬ፣ አመሰግናለሁ ቴዲ። አንድ አድማጮች የምታስቡበት የምፈልገው ነገር ምንድነው፣ ከትጥቅ ትግሎች ጋር ሲነሳ አሜሪካን ሀገር ውስጥ ያሉ አሁን ለምሳሌ ፔትሪዮቲክ የሚባሉ ሰዎች ሀገር ወዳድ የሚባሉት whether they're Democrat or Republican አሜሪካ ችግር ደረሰባት ብለው በሚያስቡበት ጊዜ ሰላማዊ ሰልፍ ሲወጡ ይዘውት የሚወጡት የአሜሪካንን ባንዲራ ነው። ልክ እንደ ፋኖ ኃይሎች አድርጌ ነው የማየው። የፋኖ ኃይሎች አማራ ህዝብ ላይ ችግር ደረሰበት ብለው ነው ታጥቀው የህልውና ትግል እያደረጉ ያሉት። ግን የአማራ ክልልን ባንዲራ አንድም ቀንም ይዘውት አያውቁም። የኢትዮጵያን ባንዲራ ነው ይዘውት የሚታገሉት የሚዋደቁት። ይሄ የሚያሳየው የአማራ የህልውና ትግልና የኢትዮጵያ መቀጠል አለመቀጠል ተቃርኖ ውስጥ አይደለም ያሉት። እንደውም የአማራ የህልውና ትግል ኢትዮጵያን አሁን ካለችበት ዝቅጠት፣ ይሄ ጎጠኝነት፣ ዘረኝነት፣ ክልላዊነት የሚያወጣትና ኢትዮጵያን እንደ ሀገር ሊያቆማት የሚችለው እሱ ነው ብዬ አምናለሁ። ያ ምስክርነቱ ኦነግ የሚታገለው ዛፍ ያለበት ባንዲራ ይዞ ነው። ህወሓት 3 ምናምን የራሱን ባንዲራ ይዞ ነው። የኢትዮጵያን ባንዲራ ይዞ የሚታገለው አጋጭት ፋኖ ብቻ ነው። ወደ ቴዲ አፍሮ ዘፈንና ወደ ሀሳቡ ስመለስ ግን ቴዲ አፍሮ ባለፈው ሳምንት ስንነጋገር እንደነገርኩ ኢትዮጵያዊ በሆነ መልኩ የአብዛኛውን ችግር የአብዛኛውን ህዝብ ስሜት በሚገልጽ መልኩ ዘፈን ይለቃል ብዬ አስቤ ነበር። ያንን አድርጓል። ከፓስተር እስከ ቲክቶከር አርበድብዷቸዋል። ከፖለቲከኛ እስከ መንደርተኛ በቃ ይሄ የኢትዮጵያን ህዝብ ያነሳሳ ያንቀሳቀሰ እውነቱን በድፍረት የተናገረበት ነው እና 5 ደቂቃ ከ07 ሰከንድ ላይ የተናገራትን ነገር ሁላችንም ከልባችን እናስብባት። ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ ብሏል። ይሄ በራሱ ህይወት ላይ ፈርዶ የተናገረው ነገር እንደሆነ ያገዛዙን አረመኔነት፣ ጨካኝነት ሊገሉት እንደሚችሉ ሁሉ እዚህ ጋር ህይወቱ ላይ ፈርዶ እንደተናገረ በግልጽ ምስክርነቱን ሰጥቷል። ፕሮቴክት ቴዲ አፍሮ ኢትዮጵያዊ ነው፣ ዘረኛ አይደለም። የተናገረው ነገር ሁሉንም ኢትዮጵያ ይመለከታል። ቴዲ አፍሮ አንድ ነገር ቢሆን ከዚህ መንግስትና ከርዝራዦቹ ራስ ለዘላለም አንላቀቅም። አይ ዶንት ቲንክ የኢትዮጵያ ህዝብ አክሴፕት የሚያደርገው ነገር አይደለም። ለህዝቡም ጥሪ አቅርቧል። ዝም ማለት እንደማያዋጣ ከአንዴም 2-3 ደጋግሞ ተናግሯል። ምን እስክንሆን እንደምንጠብቅ አላቅም እኔ እንደ ኢትዮጵያ ህዝብ። እሺ ሞዴሬተሮች በሲሪየስ ነው የምነግራችሁ። እንደዚህ ከብርሃን በፈጠነ ፍጥነት እየሄደ ባለ ኮመንት ላይ አድማጮችን ሚዩት አታርጉ። ሚዩት አታርጓቸው። ሁሉም በነፃነት ሀሳቡን ይስጥ። እንኳን አይደለም ፈልጎ ሚዩት ለማድረግ ለማንበብ እንኳን ይከብዳል። ሚዩት አታርጓቸው ፕሊዝ። ድጋሚ እናገራለሁ በተሰጠኝ የልጅነት ስልጣን በጌታ ፍቅር። ሞዴሬተሮች ኮመንት የሚያደርጉትን ማናቸውንም ሚዩት አታርጓቸው። እሺ ምኒልክ ፋኖ ከልብ እናመሰግናለን። ወደ ያቢያችን እንሄዳለን። ያቢያችን እንዴት ነሽ? ቴዲዬ እንዴት ነህ? ሰላም ብያለሁ። ድምፄ ይሰማል?
ይሰማል ይሰማል። የቴዲ አፍሮን ዳስ ጣልን እንዴት አየሽው? ደስ ይላል። ጥሩ ነው። ጥሩ የኢትዮጵያ ሕዝብ መዝሙር ብዬዋለሁኝ። እኔ ስያሜ የሰጠሁት የሕዝብ መዝሙር ብዬ ነው። ምክንያቱም የሕዝብን ብሶትና የጭቆናውን፣ የችግሩን፣ የለቅሶውን፣ አበሳውን በሙሉ የገለጸበት ሁኔታ ነው ያለው እና ደስ ብሎኛል አንድ ተናጋሪ በመምጣቱ። እንዲሁም ደግሞ አፍረናል፣ አሳፍሮናል። ማለት ሁላችንም ዝም ማልንበት ጊዜ እሱ ብቻውን አንድ ጀግናው ወጥቶ በመዝፈኑ ያ መፍረት ፈጥሮብኛል። ቴዲዬ እና ኢትዮጵያውያኖች አንተ ከአነሳቸው ነጥቦች ሲሄድ ኢትዮጵያ ሞታለች የሚለውን አስተያየት እንዴት ታያለሽ ብለህ ብትለኝ አስተሳሰብ ነው። ኢትዮጵያዊነት መጀመሪያ መውደቁን የሚገልጽበት ኢትዮጵያ በአካል ሞታለች ምናምን ሳይሆን ሰው ሞቷል ምናምን ሳይሆን ኢትዮጵያዊነት የሞተበት ሁኔታዎች አሁን ለምሳሌ ባንዲራ ሲረገጥ ያልነው የሰው ልጅ በቁሙ ሲቃጠል አይተናል። ኢትዮጵያ ውስጥ ያልተፈጸመ ግፍና ሁኔታ የለም፣ ያላየነው ነገር የለም በዚህ ዘመን በኛ ጊዜ ማለት ነው። ይሄ ነው ኢትዮጵያ ሞታለች ያሰኘው ቴዲን። ሁላችንም እዚህ ስሜት ውስጥ ነበርን አለን እና ኢትዮጵያችን ድሮ የምናውቃት ኢትዮጵያና አሁን ያለው ኢትዮጵያ አንድ አይደለም። ስለዚህ ይሄ ያለው የህዝቡ መጨቆን፣ መገፋት፣ ከሀገር መውጣት፣ መገለል፣ ህዝብ እየተሰደደ ነው። ማንም ሀገር ውስጥ ያለ የለም። በእውነት ሁሉም ዛሬ ቢሳካለት መውጣት ነው የሚፈልገው። ኢትዮጵያ ውስጥ ኢትዮጵያውያኖችን እያኖረ ያለው ውጭ ያለው ዲያስፖራ ከእያንዳንዱ ቤተሰብ አንዳንድ ስላለ ነው እንጂ ማንም ያገዛዙ እንትን ካልሆነ በቀር ኑሮ እንኳን ከኑሮ እንኳን ከእጅ ወዳፍ ለመኖር እንኳን በውጭ ያለው ህዝብ ነው እያኖረ ያለው እና የኢትዮጵያን ህዝብ ኢትዮጵያውያኖች ደክመዋል፣ ተጎድተዋል፣ አዝነዋል፣ ተርበዋል፣ ተሰደዋል እና ይህ ነው ሞት ማለት። ኢትዮጵያውያኖች ሞተዋል፣ አገራችን ሞታለች የሚባለው ይሄ ነው። ሰዎች እየተሰደዱ ነው፣ በሃይማኖት እየተጨፈጨፉ ነው፣ እየተጨፋጨፉ ነው። መንግስት ሀገርን በተገቢው መንገድ ማስተዳደር ስላልቻለ ይመስለኛል ታጣቂ ኃይሎችም በየጫካው ያሉት እና እነሱም ቢሆኑ መንግስት የተደላደለ ሀገር አቅርቦላቸው ቢሆን ኖሮ ማንም ነፍጥ አንስቶ በየጫካው ሲዋጋ አይኖርም። አገሩ መልሶ ሊወጋ እንትን አይልም እና ይሄ የአስተዳደራችን ያመጣው ችግር ነው። አስተዳደራችንን ነው ቴዲ እየነገረን ያለው። ተስማምተናል በዚህ። እኔ ምንም ቅዋሜ የለኝም። ድሮ ኢትዮጵያ እዛ ጋር የሚነሱ ጥያቄዎች አሉ። ኢትዮጵያ ውስጥ እዚህም እዛም ለሚነሱ የእርስ በርስ ግጭቶች አብይ አህመድ ብቻ ነው በብቸኝነት ተጠያቂው? ዛሬ አብይ አህመድ ኦኬ። እኔ እንደምረዳው አብይ አህመድ ዛሬ አይደለም የጀመረው ማስተዳደር። ሲጀምር ድሮም በኢህአዴግ ውስጥ የነበረ እዛ ውስጥ ያደገ ፖለቲከኛ ነው አይደል? ከድሮ ጀምሮ ከ30 ዓመት ወዲህ ካለው ጀምሮ ሁሉም ተጠያቂዎች ናቸው እስናቶ አብይ አህመድ። ስለዚህ ዞሮ ዞሮ አመራሩ ነው ኢትዮጵያ ውስጥ ስለሚፈጠረው ስለማንኛቸውም ውድቀት፣ ጦርነት፣ ስለሁሉም አመራሩ ነው ከድሮ ጀምሮ ያሉት እስካሁን ድረስ። አሁን አልተቀየረም እኮ የተቀየረ መስሎን ነበረ። በጣም ያኔ በጣም ህዝብ ሙሴ ብሎ ተደስቶ ሙሴያችን የሚያሻግረን እሱ ነው ብለን እምነት የጣልንበት ነበረ። አልሆነም። ያንን የተከዳ ነው ቴዲ የሚያለው ያቀነቀነው በዛ ነው። ተከዳን የሚለው ባመንኩት ተከዳው ማምን የሚለው ያንን ነውና ያ ነው ያንን ችግር የፈጠረው ቴዲዬ። ሌሎች ስተው ሊባሉ አይገባም ነበር። ስፔሲፊካሊ አብይ አህመድ ላይ ብቻ ዱላ ሲወርድበት ኦኬ፣ ቲፒኤልኤፍሳ፣ ኦነግሳ፣ ፋኖሳ እነዚህ በቃ ምንም ጥፋት የላቸው ማለት ነው የሚሉ ወገኖች አሉ። ምን ትያለሽ? ቲፒኤልኤፍማ የመንግስት አመራር ነበሩ እኮ ድሮ። ፋኖ የሚባለው ፋኖ ስልጣን ይዞ አይተነው አናውቅም ገና። ፋኖ አሁን ለነፃነት ተብሎ የሚዋጋ ነው። ቲፒኤልኤፍ ድሮም ጀምሮ እንግዲህ እኛ ልጅ ሆነን እያለን ጀምሮ የምናውቀው ስም ነው እና እነሱ የመንግስት አባል ናቸው ድሮም
ስለዚህ ከመንግስት ጋር ነው የምመድባቸው። እሺ ደቂቃለሽ ያብዬ ደቂቃለሽ ተጠቀሚበት። ያ እሺ። እና ጠይቅሽ ፈልገሽ ከሆነ ኢንተራፕት እንዳላረግሽ አይ ጥያቄ የምጠይቀኝ መስሎኝ ሂጂበት። 3 ደቂቃ ተጠቀሚ ያብዬ። ኦኬ አዎ። እና አገራችንን ማስተዳደር በውበት በማበልጸግ ብቻ አይደለም። ይሄ አሁን እኛ የምናየው ውበቱ ከተማው ምኑ ሁሉ ነገር በጣም አምሮበታል፣ ሁሉም ደስ ይላል። ግን ያ አይደለም ሰው የሚፈልገው። ሰው መጀመሪያ ጠግቦ ማደር አለበት። ከሀገሩ መፈናቀል የለበትም። ከማህበረሰብ መፈናቀል የለበትም። ከቀዩ መውጣት የለበትም። ያያ ጉድለቶቻችን ችግር እየፈጠሩ ነው። አይደለም በውስጥ አገር ውስጥ ባለውና ውጭ ባለው ራሱ በቃ መናገር አለመቻል፣ እንደ ልብ ሀሳብን መግለጽ አለመቻል፣ ዘመዶቻችን እንዴት ይሆናሉ የሚለው ነገር፣ ይህ ሁሉ ነገር ምንድነው? ፍራቻ። ዛሬ እኔ ባለተራነኝነት ስላለ ህዝብ እንደ ልቡ ሀሳቡ መግለጽ ስላልቻለ ይሄ ነገሮች ብዙ ወገን ላይ እርስ በርስ መጠላላት እንዲመጣ እርስ በርስ መባላት እንዲመጣ እንትን ሆኗል። መንግስት ለዚህ ምክንያት ሆኗል። ይህንን እኔ የምቃወመው ይሄ መንግስት በጣም የተቃወምኩት ባንዲራ ሲቃጠል ትልቅ ነገር አገር የመውደቋ ዋና ምልክት ባንዲራ ሲቃጠል ነው፣ መሬት ላይ ሲረገጥ ነው። አንድም ቀን በዚህ ጉዳይ ላይ መንግስት ተቆርቁሮ ይህቺ ሀገራችሁ ባንዲራ ነችና አታቃጥሉ ምናምን ሲል ሰምቼ አላቅም። ይህ አንድ ነገር ነው። ሌላው ተውና ህዝብ ማለቁ ምን ማለቱን እሱን ያው መቼም ፈጣሪ ያየዋል። እሱ ለሚከፍል ይከፍልልናል። እና ማንም ህዝብ ማንም ማህበረሰብ ተደስቶ አይደለም እየኖረ ያለው ኢትዮጵያ ውስጥ። ጉዳቱ ይብሳል፣ ሁሉ ነገር ይብሳል። ቴዲ በግጥሞቹ ላይ ሁሉን ነገር ያስቀመጠው ሁሉንም በእውነት ምንም እንትን የሚል ነገር የለውም። ውሸት አልተናገረም፣ አልጨመረም፣ አላጋነንም። እንደኔ በደንብ አድርጎ ነው የገለጸው። ስለዚህ ይህንን አምነን መቀበል አለብን። ግን ከዚህ በኋላ ምንድን ነው የሚማሩት? መልስ የሚሰጥ ይኖራሉ ብዬ ጠብቃለሁ። ከነሱ በጣም ብዙ የምጠብቀው ነገር አለ በእውነት ከመንግስት ማለት ነው። ሊለወጥ ይችላል ወይ ማለት ተስፋ አለው ብለን የምናስብ አንዳንድ ሰዎች እኔ ተስፋ ይኖረዋል፣ ምናልባት ቢነገረው ይስተካከላል ብዬ ተስፋ አደርጋለሁ። ገብተዋል። ምክንያቱም ሌላ አይመጣልንማ። ሌላ የተዘጋጀ መሪ የለንም፣ ማንም የለንም። ግን አንድ ቀን ኢትዮጵያን ሊያሻግር የሚችል በስነስርዓት በህጉ በህዝቦቿ እንደሚፈልጉት አድርጎ ሊመራ የሚችል ሰው ይመጣልናል፣ ይስተካከላል ብዬ ይህንኑ መንግስት ራሱ ተስፋ አደርጋለሁ። እና ከዚህ ዘፈን ቴዲ አሁን ይሄ የማንቂያ ደወል ነው፣ አንቅቶታል ማለት ይችላለኝ። እና ነቅቶ ይመለሳሉ የሚለውን እጠብቃለሁኝ እኔ በእውነት። ቴንክ ዩ አብያችን። እሺ ከልብ አመሰግናለሁ። ታፕ አድርጉ። ሁላችሁም ሀሳባችሁን ሰጣላችሁ። እንደምታዩት ነው በዚህ ሰው በፈጠረው በእግዚአብሔር ላይ እንኳን አንድ አይነት ሀሳብ የለው፣ የተለያየ ሀሳብ ነው ያለው። ይሄ ደግሞ የተለያዩ ሀሳቦችን የምትሰሙበት ቤት ነው፣ የብሔር ብሔረሰቦች ቤት ነው። ሁላችሁም ትገባላችሁ፣ ሀሳባችሁን ትሰማላችሁ። በጨዋነት ሀሳባችሁን ስለምሰጡ ከልብ ነው ማመሰግነው። ግን ቀላሉ እይታ አይሆንም። እንደው ሲባል በአሉ ሰምታችሁ ሪኩዌስት ልካችሁ እንዳትገቡ። በደንብ ጥሩ ለእኛም እውቀት እንዲሆነን ያያችሁትን በአግባቡ እንድተነትኑ። ቅድም ስልክ ላይ የነበሩ ሰዎች ሲተነትኑ ሰምታችኋል። ልክ እንደዛ መሆን ያለበት። ወደ አያና እንሄዳለን። እሺ አያና 8 ደቂቃ አለ። ሰላም ቴዲ፣ እንዴት ናችሁ? አመሰግናለሁ። ደቂቃ ለመጠቀም ቀጥታ ወደ ሀሳቡ ልሂድ። ቴዲዬ ይቅርታ፣ ማን ነው የሚያባረረኝ? ሞዴሬተር ሌላ ሰው አለው መሰለኝ እያባረረ። ኔትወርክ ነው የሚያባረር፣ እዚህ ማንም አያባረር። አይ ኔትወርክ ንጹህ ነው የኔ። እርግጠኛ ነህ ከፍለሃል? እሺ ቢሉን ማሳየት አለብን። ስቀልድ ነው። እሺ ወደ አያና እንሂድ። እሺ ኦኬ። ይህንን ዘፈን ብቻ ስፔሲፊክሊ ለይተን ስለሆነ እየተነጋገርን ያለ ነው። በነገራችን ላይ በጣም በሙዚቃ ደረጃ በግጥም በብዙ ነገር ባጣጣሉ በብዙ ነገር የተዋጣለት አልበም ነው። በማስታወቂያም ደረጃ ያው መግለጫ አርቲስት ምናምን የሚል ጠርጥረናል። መጀመሪያም ድራማ ነገር ተሰርቶ በገመድ ጉተታ ውስጥ የሚገርም ኮሜርሻል ተሰርቷል። ግር ተብሎ ሄደን መስፍኔም ቅድም እንዳለው ደጋግመን እንድንሰማ እድል ተፈጥሯል። ስለዚህ ጥሩ በቢዝነስም ደረጃ በሙዚቃ በፕሮዳክሽን ደረጃ የተዋጣለት ነው የሚለውን መጀመሪያ ማስቀመጥ እፈልጋለሁ።
ወደ ፖለቲካዊ ውሳቤ ከዘፈኑም ከውስጡ ከወጣም በኋላ የነበረውን ሰዎች የተጠቀሙበትን የተተነተነበትን መንገድ ስናይ ለኔ ያው አንድ ዘፋኝ የሆነ ነገር ሲያወጣ ከዛ ውስጥ የምንረዳው ነገር አለ እንደ ሀገር። እዚህ ላይ ራሱ ከኛ በፊት የተናገሩ ሰዎች በስልክም ካወሩት ነገር ለኔ ደውል ያለችው በጣም ደስ ብሎኛል። ከኔ በፊት የተናገረችው የማንቂያ ደውል ነው። በጣም ወድጀዋለሁ። ሰፊው የኢትዮጵያ ህዝቦች ለረጅም ዘመን ታግለው ያመጡት እኩልነት ያደረጉት ትግል የህዝቦች እኩልነትና ነፃነት ተሳክቶለት ህገ መንግስት ሀገር የሰንደቅ አንቀጽ 3ን ቅድም አንስተሃል ይዞ የተቀመጠው ይሄ ትግል ግን እንዳላበቃ የማንቂያ ደውል ነው። ይሄ ትግል እኩልነት ዛሬም ከበላይነት ጋር እየታገለ እንዳለ የሚያሳየው በትጥቅ ጭምር የበላይነትን ሊያረጋግጡ የሚፈልጉ አካላት ዛሬ በአርቱ በሚዲያው በትጥቅ በፖለቲካ እየታገሉ ያለበት ዘመን የአንድ ቋንቋ በላይነት የአንድ ሃይማኖት የበላይነት የአንድ ባህል የበላይነት ኢትዮጵያ ላይ መልሶ ለመጫን የሚደረግ ትግል ያልቆመ እንደሆነ ዛሬም የኦሮሞ ህዝብ የሲዳማ ህዝብ የትግራይ ህዝብ የአማራ ህዝብ የታገሉበትና የተከሉት ደማቸውን ያፈሰሱበት አባቶቻችን አጥንታቸውን በረሃ ላይ የከሰከሱበት ትግል መሰረት ይዞ ህገ መንግስት ሆኖ ሰንደቅ ተክሎ ሀገር እያስተዳደረ ያለበት ፌዴራሊዝም ስቲል አንደር ትሬት እንደሆነ የማንቂያ ደውል የተደወለልህ። ይሄ መታወቅ አለበት። ለበላይነት የሚታገል አለ፣ ለእኩልነት የታገለ አለ። ማሽሞንሞኑ እያስኬደን አይመስለኝም። ይሄ ማስኩን አድርጎ በኢትዮጵያ ስም የሚደበቅ የአንድ ብሔር የበላይነት የአንድ ሃይማኖት የበላይነት የአንድ ቋንቋ የበላይነት ሱፐርመሲ ታጋይ ማለት ነው። ሲያሻው የህዝቦችን ጉዳት እንደ ማህበረሰብ በጋራ ያለብንን ትግል መጠቀሚያ አድርጎ የሚነግድ አሁንም የህዝቦች ትግል ጫፍ ደርሶ የተሳካለት ነገር ቢኖርም ያላበቃ መሆኑን ማስታወሻ ተሰጥቶናል። አይኖ ስትሮንግ የሆኑ ቃላት እንደምጠቀም ግን እውነታው ደግሞ እዚህ ጋር ስላለ ቴዲ ምን ለማለት ነው? በኤርትራና በኢትዮጵያ መካከል ነው እያለ ያለው ወይስ ኦሮሞኑና አማራን ነው እያለ ያለው? ኢትዮጵያኒስቱን ነው የሚለው ወይስ ብሔርተኛውን ነው? የለውጡን ኃይል ጠቅላይ ሚኒስትር ዶክተር አብይና ኦሮማራ ተብሎ የመጣውን እና የኢትዮጵያኒስት ነው ምናምን የሚለው እሰጣ ገባ እሱን ወደፊት ወደኋላ በማድረግ ውስጥ የውሃ መውቀጥ ፖለቲካ መስራት እንችላለን። ቀላል በኋላ ላይ አንጥረን ግን ከዚህ ዘፈን ውስጥ የምንረዳው ይሄን ዘፈን የሰሙ ሰዎች ከተለያየ አቅጣጫ ወጥተው ሪአክት ያደረጉበት መንገድ የሚያሳየን እንደገና ሪግሬስ እያደረገ ያለ አንደኛው ዘፈን ላይ ቴዲ አይ ቲንክ ሌላ ዘፈን ጀንበር የሚለው ላይ ይመስለኛል የቀዳማዊ ኃይለ ሥላሴን ንግግር ቆርጦ ያስገባዋል እና እዛ ንግግር ላይ ማንነቶች ላይ መላው ኢትዮጵያ ህዝቦች ትክክል በሆነ መብትና በወንድማማችነት የሰፊ ቤተሰብ አባላት ሆነው እንዲኖሩ የዘወትር ዓላማችን ነው ይላል። እያለን ያለው ነገር ኃይለ ሥላሴ የሰጧችሁ ያህል መብት ይበቃችኋል። ወላይታው፣ ከምባታው፣ ሀዲያው፣ ሽናሻው፣ ኦሮሞ ከዛ የዘለለ መብት ያለ አቅምህ ወስደህ ነው መሀል የገባኸው ነው እያለ ያለው። ኢትዮጵያዊነትን እንደዚህ እንድትጋር በዚህ ደረጃ እንድትይዝ አልተፈቀደልህም። እዛ ሰንደቅ ላይ ያስቀመጥከው ምልክት እኩልነን ሃይማኖቶች ሁሉ በኢትዮጵያ የሚኖሩ እስላሞች መባል የለበትም፣ ኢትዮጵያውያን ሙስሊሞች ናቸው። ኦሮሞን፣ ወላይታውን፣ ከምባታውን ሌላውን የምትጠራበትን ቃል ደግመህ አትጠራም። አሁን ሚዲያ ላይ በዝቷል። ባለፈው 8 ዓመት ውስጥ እንደሚባለው እኔ አልጠቀመውም፣ ጂወርድ እዚህ ቤት ስለማይፈቀድ ማለት ነው። በነፃነት ነው የምጠቀመው፣ ችግር የለውም። እነሱ ቀጠሩኝ የመልስ እጠራዋለሁ። ከማንም እንደማላንስ ከማንም እንደማልበልጥም ስለማውቅ ማለት ነው። የእኩልነት ትግል እንጂ የበላይነት ትግል ስለማላስተናግድ። ስለዚህ ይሄ የዘገናችሁት ኢትዮጵያዊነት የኛ ነው የምትሉት ኢትዮጵያዊነት ኦሮሞውም እኩል ኢትዮጵያዊ ከአማራ እኩል ሊሆን ነው ወይ? ከምባታውም ጋምቤላውም የት ጋ ነው የሚቆመው? ሁላችሁም ከኛ እኩል እንዴት ነው ኢትዮጵያዊ የምትሆኑት? የሚል ሸፋፍኖ ተድምትናልን ከዚህ ምናምን ብሎ አስመስሎ ይመጣልሃል። ሪያሊቲው ግን ፍርጥ አድርገን ስንነጋገር
ህዝቦች እኩል ሆን ብላችሁ ወደፊት የመጣችሁ ተሰብሰቡ፣ እኛ ነን ኢትዮጵያ። እናንተ ዘፈን ውስጥ አንድ ሁለት ቃል የሰጅርታ ምናምን የሚል አስገባልሃለሁ ወይ አንድ ወላይተኛ ቃል ጥልልሃለሁ። ይህን ያህል ከተባለልህ ይበቃሃል። አንተ ግንዱ እኔ ነኝ። ኢትዮጵያዊነት ማለት እኔ ነኝ። ልሙጡን ባንዲራዬን መልስ አንሳው። አገሩ የኔ ነው። አንተ በሽርፍራፊ መብት የምትኖር ነህ። በኢትዮጵያ የሚኖሩ ሙስሊሞች ከተባልክ ሲበዛብህ ነው። ከውስጥህ አንድ ሁለት ሰው መርጬ እንዳያና አማርኛ አቀላጥፎ የሚናገር ከተቀመጠልህ በቂህ ነው። የምን የብሔሮች የስልጣን ባለቤትነት ነው? የምን አንቀጽ 8 ነው? የምን ፕሪአምብል ኦፍ ኮንስቲትዩሽን ነው? የምን አንቀጽ 3 ነው? መልስ ሀገሩ የኔ ነው የሚል የበላይነት ትግል ሲያለቅስ እዚህ ላይ መጥቶ ተበደልኩ እንትን አልኩ ነጠላ የተቀደደ አንተን ይልሃል። ሪያሊቲ እዛ ጋር ሊያዝ አንድ ላይ ባለፉት 8 ዓመታት ፖሊሶች ለጥምቀት ከሚሄዱ ከነጠላ ላይ አረንጓዴ፣ ቢጫ፣ ቀይ ሲቀዱ አይተናል። ለምሳሌ ጠላፊዎች ኮከቡን ሊያስቀምጡ አይችሉም። ኦቤስ ይታወቃል። ጥለት ላይ ጊዜ አግድም ስታስቀምጥ ኮከብ ለማስቀመጥ ከባድ ሊሆን ይችላል። ይሄ ሲሆን ያየ አንድ ሰው የኢትዮጵያዊነት ባንዲራ ክብር አላገኘም። ይኸው አታዩም እንዲ እያሉ ለምሳሌ ታሳያሉ። ይህን ምን ትላለህ? ለባንዲራ አንተ ቤት ስለ ባንዲራ በጣም ቆይቷል። የተወሰኑ ዓመታት በፊት በጣም ሰፊ ውይይት አድርገን ነበር። ይሄ ሪአክሽነሪ የሆነ በተለይ ደንብ አስከባሪ ህግ አስከባሪዎች ጋር ያለ ትክክለኛ ያልሆነ አተረጓጎም አለ። ባንዲራው የኢትዮጵያ ባይሆን እንኳን ሰው ጥለት መንካት፣ ፕራይቬት እንትኑን መብቱን መጋፋት ትክክለኛ አይደለም፣ ህገ መንግስታዊም አይደለም። ግን ደግሞ ለዚህ ባንዲራ የሚንገበገብ ከሆነ ይሄን ባንዲራ ተይዞ ኢትዮጵያውያንን ይወክላል የሚል ከሆነ ውሸት ነው እንጂ ውሸት ነው። በነገራችን ላይ እኔ በአባቴ እኮ አክስቴ በኩራጌ ያለብኝ ምናምን ይላል። አቴት ስኮር ግን የሚያምነው የኢትዮጵያ ቋንቋ አማርኛ ነው። ኢትዮጵያዊነት ብሎ የሳለው ደግሞ ከአንድ ማንነት ውስጥ በብዛት የመነጨ ማጆሪቲ ሆልድ የሚያደርግ ባህል፣ ይሄንን ሃይማኖት እንደዛ የሳለው አካል ለመላው ኢትዮጵያዊ ቢሆን ኖሮ አማራ ክልል ላይ የአማራ ነፃ አውጪ ነኝ ብሎ ሲያነሳው አስቀምጥትል ነበረ። ያኔ ነበር የምታስቆመው። ግን ሪያሊቲ ውስጥ እውነት ይፈላለጋሉ። ሚኒሊክ ሲልህ ነበር እዚህ ጋር። ሌላዋም እህቴ ተናግራለች። አንደኛው ፊቱን ሸፍኖ በኢትዮጵያ ስም ነው የሚያናግርህ፣ አንደኛው ፊቱን ገልጦ በአማራ ስም ነው የሚያናግርህ። አት ኤንድ ኦፍ ዴይ ካልቸሩ ሴንተሩ መሆን ያለበት ይሄኛው ነው። ቋንቋው ይሄኛው ነው። ማንነቱ ይሄኛው ነው። ሃይማኖቱ ይሄኛው ነው። መታችሁ ባለፈው 50 ዓመት ውስጥ ታግላችሁ የያዛችሁት አይገባችሁም። ኢትዮጵያ እኛንን እናንተ ሁለተኛ ዜጋ ናችሁ፣ ሁለተኛ ማንነት ናችሁ። እኔን ከመሰልክ አዳፕት ካረክ፣ ቋንቋውን ከተማርክ፣ ሃይማኖቱን የክርስትና ስም ከሰጠውክ ያኔ ወደ አንደኛ ዜግነት ልትመጣ ትችላለህ የሚል አስተሳሰብና ስነልቦና ይዞ የሚንቀሳቀስ ስለሆነ ከዛ አንጻር ነው የሚደረገው። ግን አት ኤንድ ኦፍ ዴይ ከዚህ ላይ መቅደድ ከዛ መቃጠል። አሁን በቅርብ ጊዜ መሻሻል አይቻሉ። ጎንደር ላይ ጥምቀት ሲከበር በብዛት ያ ባንዲራ ተደርጎ አይቻሉ። ይሄ ጤነኛ የሆነ የራሳቸው ከእንትን ጋር የሚይዙት እንትን ሊኖር ይችላል፣ ችግር የለውም። አት ኤንድ ኦፍ ዴይ የኢትዮጵያ ሰንደቅ ዓላማ ግን መሀሉ ላይ ኮከብ ያለው ነው። የኢትዮጵያ ሰንደቅ ዓላማ ዛሬ ያለችው ኢትዮጵያ፣ በህዝቦች ትግል የተተከለችው ኢትዮጵያ፣ ይሄን ትግል ሪቨርስ ለማድረግ የሚንቀሳቀስ ኃይል በሁሉ አቅጣጫ እንዳለ ማወቅ አለብን። የመጨረሻ በቀረኝ 30 ሰከንድ ውስጥ መዝጋት የምፈልገው የትግራይ ህዝቦችን ትግልና እኩልነትን ነፃነትን የሚደግፉ ኃይሎች የተለያየ ችግሮች ቢኖራቸው የኦሮሞም ያሉ ስቲል በትጥቅ ትግል ውስጥም እንኳን ያሉ ከዚህ መንግስትም ጋር የሚቃረኑ ብዙዎቹ መገንጠልን ሌላ ትርክት ውስጥ ገብተው ሲንደፋደፉ አያቸዋል። ይልቁን ራሳቸውን አስተካክለው አባቶቻቸው የተከሉት ትግል ስቲል ትሬት እንዳለበት አውቀው ኢትዮጵያዊነትን እኩልነትን ማስጣል ላይ ቢሰሩ ያዋጣቸዋል። ጠንካራ ሆኖ እስካሁን ድረስ የገነነ ነገር የለውም። እንደተባለውም ዳስ የሚጣልለት የሞተ እየሞተም ያለ ነው። ግን ትንሽም ቢሆን ለብሔር ብሔረሰቦችና ህዝቦች ክብር፣ ለሃይማኖቶችና ለማንነቶች ነፃነት ጠንቅ የሆነ አካል አሁንም እየተንቀሳቀሰ እንደሆነ የሚያሳይ ደውል ነው። አመሰግናለሁ።